በሰዎች በተሞላ ክፍል ውስጥ ተቀምጠናል ብለን እናስብ። አንዳንዶቻችን ስንናገር ቃላቶቻችን አየር ላይ እንደሚበን ብናኝ ማንም ትኩረት አይሰጣቸውም። ሐሳባችንም በቀላሉ ይቋረጣል። ህልውናችንም በሌሎች ዘንድ ብዙም አይታይም። በሌላ በኩል ደግሞ አንዳንድ ሰዎች ወደ ክፍሉ ሲገቡ ምንም ቃል ሳይተነፍሱ እንኳን የሰዎችን ትኩረት ወዲያውኑ ይስባሉ። ሁሉም ሰው ጸጥ ብሎ ያዳምጣቸዋል። ሲያዙ ይታዘዛሉ፣ ሲቆሙ ቦታ ይሰጣቸዋል። ይህ ለምን ይሆናል? የሰው ልጅ ለምንድን ነው ለአንዱ ፍጹም የሆነ ክብር ሲሰጥ ለሌላው ደግሞ ንቀትና ግዴለሽነትን የሚያሳየው? ሁላችንም በህይወታችን ውስጥ ቢያንስ ለአንድ ጊዜ ዋጋ እንዳጣን፣ እንደተገፋን ወይም ደግሞ ሰዎች የሚገባንን ያህል ክብር እንዳልሰጡን ተሰምቶን ያውቃል። ክብር ዝም ብሎ የሚታደል ስጦታ አይደለም፣ በኃይልም የሚገኝ ነገር አይደለም። ክብር ሰዎች በውስጣችን ያለውን የማይታይ ጥንካሬ ሲያዩ በፈቃደኝነት የሚሰጡን ትልቁ የህይወት ሽልማት ነው። ሰዎች እኛም በከፍተኛ ደረጃ እንዲያከብሩን፣ ሐሳባችንን እንዲቀበሉና ስብዕናችንን እንዲያደንቁ ከፈለግን የምንሰራቸውን ጥቃቅን የዕለት ተዕለት ስህተቶች ማረምና ወደ ጥልቅ የስነ-ልቦና እውነታዎች መግባት አለብን። ዛሬ በዚህ ቪዲዮ ማህበረሰቡ ዘንድ ከፍተኛ ክብርን እንድንገነባ የሚያደርጉንን 5 ጥልቅ የስነ-ልቦና ሚስጥሮችን በትክክል እንመለከታለን። ወደ 5ቱ ነጥቦች ከመግባታችን በፊት ግን ክብር በስነ-ልቦናና በፍልስፍና መነጽር ምን ማለት እንደሆነ መረዳት ይኖርብናል። ታዋቂው የስዊስ ተወላጅ የስነ-ልቦና አባት ካርል ጁንግ ስለ ሰው ልጅ ስብዕና ሲያጠና ፐርሶና ወይም ደግሞ በእኛ አጠራር ጥላ የተባሉ ጽንሰ ሐሳቦችን አስተዋውቋል። አብዛኞቻችን በሰዎች ዘንድ ተቀባይነትን ለማግኘትና ለመወደድ ስንል የራሳችን ያልሆነውን ፐርሶና ወይም ጭንብልን እናጠልቃለን። ይህ ሰዎችን ደስ ለማሰኘት የምንለብሰው የውሸት ማንነት ግን ሰዎች በውስጥ አዋቂነታቸው እንዲነቁብንና ክብራችንን እንዲያረክሱት ያደርጋል። ካርል ጁንግ እንደሚለው እውነተኛ ክብር የሚመጣው አንድ ሰው የራሱን እውነታና ውስጣዊ ማንነት አምኖ ሲቀበል ነው ይለናል። በሌላ በኩል የስነ-ልቦናው አባት ሲግመንድ ፍሮይድ የሰው ልጅ የውስጣዊ ግፊቶችና የንቃተ ህሊና መልእክቶችን እንዴት በማህበራዊ ግንኙነቶች ላይ ተጽዕኖ እንደሚያሳድሩ አብራርቷል። እኛ በውስጣችን የክብር እጦት ወይም በራስ መተማመን ማጣት ሲኖርብን ሳናውቀው በድርጊታችን፣ በሰውነት ቋንቋችንና በአነጋገራችን ለሰዎች እባካችሁ አክብሩኝ፣ ተቀበሉኝ የሚል የልመና መልእክትን እናስተላልፋለን። ይህ ደግሞ በተቃራኒው ሰዎች እንዲንቁን ያደርጋል። ከዚህም በተጨማሪ በስቶሲዝም ፍልስፍና ውስጥ እንደ ማርከስ ኦርሊዮስ እና ኤፒክተስ ያሉ ሰዎች ክብርን ከውስጣዊ ነፃነት ጋር ያያይዙታል። ስቶይኮች እንደሚያምኑት የሰዎች አስተያየትና አመለካከት ከቁጥጥራችን ውጪ ነው። ሰዎች እኛን እንዲያከብሩ መጠበቅና መለመን የባርነት ምልክት ነው። እውነተኛ የማይናወጥ ክብር የሚገኘው ከውጫዊው ዓለም ተጽዕኖ ነፃ ወጥተን የራሳችንን ስሜት፣ ምላሽና መርህ መቆጣጠር ስንችል ብቻ ነው። ስለዚህ ክብር ሰዎች እንዲሰጡን የምንጠይቀው ሳይሆን በእኛ ማንነትና የህይወት ፍልስፍናችን ውስጥ የምንስበው ማግኘት ነው። ይህንን ለማድረግ ደግሞ የሚከተሉትን 5 ጥልቅ የህይወት መርሆች ግዴታ መተግበር ይኖርብናል። አንደኛ፣ ራስን ማክበርና ጤናማ ድንበር ማበጀት። በስነ-ልቦናው ዓለም ውስጥ የመስታወት ህግ የሚባል መርህ አለ። ይህ መርህ ማህበረሰቡ ለኛ የሚሰጠን ክብር እኛ ለራሳችን ያለንን ክብር የሚያንጸባርቅ መስታወት ነው ይላል። የሰው ልጅ በደመ ነፍሱ ሰዎች ለራሳቸው የሚሰጡትን ዋጋ የመለካትና የዚያኑ ያህል ምላሽ የመስጠት ተፈጥሯዊ ችሎታ አለው። አብዛኞቻችን በሰዎች ዘንድ እንድንወደድ በማሰብ ብቻ ድንበራችንን ጥሰን ሰዎች የፈለጉትን እንዲያደርጉ እንፈቅዳለን። ሁሉ ጊዜ እሺ እንላለን። የራሳችንን ጊዜ፣ ጉልበትና ፍላጎት መስዋዕት አድርገን ሌሎችን ለማስደሰት እንሮጣለን። ነገር ግን ይህ ሰዎችን አስደሳች የመሆን ባህሪ ክብርን ከመገንባት ይልቅ ክብራችንን በአጭሩ ይቀጨዋል። በኢኮኖሚክስ ትምህርት ውስጥ አንድ ነገር በብዛት ሲገኝ ዋጋው እንደሚቀንሰው ሁሉ በሰው ልጅ ስነ-ልቦና ውስጥም የኛ ጊዜ፣ ጉልበትና ሐሳብ በማንኛውም ሰዓት በቀላሉ የሚገኝና ገደብ የሌለው ከሆነ ሰዎች በእኛ ላይ ያላቸው ክብርና ዋጋ በእጥፍ ይቀንሳል። ታላቁ የጸረ አፓርታይድ ታጋይ ኔልሰን ማንዴላ
ለ27 ዓመታት በእስር ቤት በነበሩበት ወቅት ጠባቂዎቻቸው ሊያዋርዷቸውና ስብዕናቸውን ሊሰብሩ ሞክረው ነበር። ነገር ግን ማንዴላ በውስጣቸው የገነቡት የራስን የማክበርና የእኔነት ድንበር በጣም ጠንካራ ከመሆኑ የተነሳ በመጨረሻም እዚያ የነበሩት ጠባቂዎች ሳይቀሩ አክብሮት ሊሰጧቸው ተገደዋል። ማንዴላ በጠባቂዎቻቸው ፊት እንኳን አንገታቸውን አጎንብሰው አያውቁም ነበር። ምክንያቱም ክብራቸው ከውስጥ የሚመነጭ እንጂ ከውጪ ሁኔታዎች ላይ የተመሰረተ አልነበረም። ከዛሬ ጀምሮ አይሆንም ወይም ደግሞ አልችልም ማለትን ልምድ ማድረግ አለብን። አንድ ነገር ከእሴታችን ከጊዜያችንና ከመርሃችን ጋር የሚያሄድ ከሆነ ያለምንም የጥፋተኝነት ስሜት ማቋረጥ መቻል አለብን። ሰዎችን ላለማስቀየም ብለን ብቻ የማንፈልገውን ነገር ማድረግ ስናቆም ሰዎች መጀመሪያ ላይ ሊገረሙ ወይም ደግሞ ሊቀየሙ ይችላሉ። ነገር ግን በጊዜ ሂደት ጊዜያችንና ማንነታችንን ማክበር ይጀምራሉ። ጤናማ ድንበር ማበጀት ማለት ራስ ወዳድ መሆን ማለት አይደለም። ይልቁንም ለራሳችን ዋጋ መስጠት ማለት ነው። እኛ ራሳችንን እስካላስከበርን ድረስ ማንም ሰው ሊያከብረን አይችልም። ሁለተኛ፣ የዝምታን ኃይል መጠቀምና በጥልቀት ማዳመጥ። ሮበርት ግሪን The 48 Laws of Power በተሰኘው ታዋቂው መጽሐፉ ላይ ካስቀመጣቸው ህጎች ውስጥ አራተኛው ህግ ሁል ጊዜ ከሚያስፈልገው በላይ ትንሽ ተናገሩ ይላል። አብዛኞቻችን ስንናገር ሰዎች የበለጠ የሚያውቁን የሚረዱንና የሚያከብሩን ይመስለናል። መድረክ ካገኘን ዝም ማለት ያስፈራናል። ነገር ግን ጥልቅ የስነ-ልቦና ጥናቶች እንደሚያሳዩት ብዙ የሚናገሩ ሰዎች የቃላቶቻቸው ክብደት እየቀለለ ይሄዳል። ስንናገር ብዙ መረጃዎችን እንሰጣለን፣ ደካማ ጎናችንን እናሳያለን፣ እንዲሁም ሳናስበው ስህተቶችን እንሰራለን። በአንጻሩ ዝምታ በውስጡ አስፈሪና ኃያል የሆነ የስነ-ልቦና ጫና አለው። ዝም የሚል ሰው ምስጢራዊ ይሆናል። ሰዎች ቀጣይ ምን ሊናገር ወይም ደግሞ ምን ሊያደርግ እንደሚችል መገመት ስለሚከብዳቸው በውስጣቸው ጥልቅ የሆነ የማክበርና የመፍራት ስሜት ይፈጠርባቸዋል። ሲግመንድ ፍሮይድ በሕክምና ወቅት ታካሚዎቹን በሚነጋገርበት ጊዜ ሆን ብሎ ረጅም የዝምታ ክፍተቶችን ይፈጥር ነበር። ይህ ዝምታም ታካሚዎቹ የራሳቸውን የውስጣዊ እውነት እንዲያወጡ ያስገድዳቸዋል። በእውነተኛ ሕይወትም ላይ በውይይት ወቅት ከመናገር ይልቅ ማዳመጥን የሚመርጥ ሰው ከፍተኛ የጥበብና የብስለት ምልክትን ያሳያል። በማዳመጥ ውስጥ መረጃ እንሰበስባለን፣ የሰዎችን ስሜት እንረዳለን እና ምላሽ ከመስጠታችን በፊት ለማሰብ ጊዜ እናገኛለን። የተረጋጋ ዝምታና ጥልቅ ማዳመጥ ሰዎች እኛን እንደ አስተዋይና ጥበበኛ መሪ እንዲያዩን ያደርጋል። በሚቀጥለው ጊዜ ከሰዎች ጋር ስንወያይ ከምንናገረው በላይ ማዳመጥን እንለማመድ። ለጥቂት ሰከንዶች ዝም ብለን እናስብ። ይህ አጭር የዝምታ ቆይታ ቃላቶቻችን በክብደት እንዲሞሉ ያደርጋቸዋል። እንዲሁም ራሳችንን ከማስረዳትና ከማብራራት እንቆጠብ። ጥቂት የተመረጡና ግልጽ የሆኑ ቃላትን መጠቀም የንግግር ኃይላችንን ከማሳደግም በላይ የሰዎችን አክብሮት በእጅጉ ይጨምራል። ሶስተኛ፣ ስሜትን በከፍተኛ ደረጃ መቆጣጠር። ከፍተኛ ክብርን ከሚያጎናጽፉ ነገሮች ውስጥ ዋነኛው ስሜትን የመቆጣጠር ችሎታ ነው። የሰው አእምሮ በሁለት ዋና ክፍሎች የተከፈለ ነው። አንደኛው አሚጋድላ የሚባለው ስሜትን፣ ፍርሃትንና ንዴትን የሚቆጣጠረው የአንጎላችን ክፍል ሲሆን ሁለተኛው ደግሞ ፕሪፍሮንታል ኮርቴክስ የሚባለው አመክንዮን፣ ማሰብን እና ውሳኔ መስጠትን የሚያከናውነው የፊት ለፊት የአንጎል ክፍል ነው። ሰዎች ሲያናድዱን ወይም ፈታኝ ሁኔታዎች ሲገጥሙን ወዲያውኑ ምላሽ የምንሰጥ፣ የምንጮህ ወይም ደግሞ የምንደናገጥ ከሆነ አእምሯችን በአሚጋድላ ሃይጃክ ሆኗል ማለት ነው። ይህ ደግሞ በሰዎች ዘንድ እጅግ ደካማና ራሱን መቆጣጠር የማይችል ሰው እንድንመስል ያደርጋል። የስቶይሲዝም ፍልስፍና እንደሚያስተምረን በህይወታችን ውስጥ የሚፈጠሩትን ነገሮች መቆጣጠር አንችልም፣ ነገር ግን ለነዚያ ነገሮች የምንሰጠው ምላሽ የመቆጣጠር ሙሉ ስልጣን ያለን እኛ ነን ይሉናል። ታዋቂው ሳይካትሪስትና የስነ-ልቦናው ምሁሩ ቪክቶር ፍራንክል እንዳለው በማነቃቂያና በምላሽ መካከል ክፍተት አለ። በዚያ ክፍተት ውስጥም ምላሻችንን የመምረጥ ኃይል ይገኛል። በምላሻችን ውስጥ ደግሞ ነፃነታችንና ጣፋንታችን ይወሰናል ይለናል።
አንድ ሰው ሲሰድበን ወይም ደግሞ ሲያዋርደን አብረን የምንሳደብ ከሆነ የዚያን ሰው ደረጃ አውቀን ወደሱ ወርደናል ማለት ነው። ነገር ግን በተረጋጋና በሰከነ መንፈስ ስሜታችንን ተቆጣጥረን ዝምታን ወይም ጥበብ የተሞላበትን ምላሽ ስንሰጥ እውነተኛውን ኃይል እንቆጣጠራለን። ሰዎች ስሜታቸውን መቆጣጠር የሚችሉ ሰዎችን በከፍተኛ ደረጃ ያከብራሉ። ምክንያቱም የራሱን ስሜት መቆጣጠር የቻለ ሰው ሌላውንም ዓለም መቆጣጠር ይችላል ብለው ስለሚያምኑ ነው። ስሜታዊ የሚያደርጉ ነገሮች ሲያጋጥሙን የ5 ሰከንድ ሕግን እንጠቀም። ወዲያውኑ ምላሽ ከመስጠታችን በፊት 5 ሰከንዶችን እንውሰድ። በጥልቀት እንተንፈስና ሁኔታውን በአመክንዮ እንመልከተው። ቁጣ፣ መደናገጥ፣ ማልቀስ የደካማነት ምልክቶች ተደርገው ሊወሰዱ ስለሚችሉ በማህበራዊ ግንኙነታችን ውስጥ ስሜታችንን ከማሳየት እንቆጠብ። የሰዎች አስተያየትና ትችት በውስጣችን ያለውን ሰላም እንዲያናጋው መፍቀድ የለብንም። የተረጋጋ መንፈስ ሁልጊዜም አሸናፊ ነው። አራተኛ፣ እውነተኛነትና ማስመሰልን ማቆም። በህብረተሰባችን ውስጥ ትልቁ የተሳሳተ አመለካከት ክብርን ለማግኘት ፍጹም መሆን አለብኝ፣ ስህተት መስራት የለብኝም፣ ሁሉንም ነገር አውቄዋለሁ ብዬ ማስመሰል አለብኝ የሚለው ነው። ነገር ግን ስለ ልቦና የሚያሳየን እውነታ ከዚህ ፍጹም የተለየ ነው። የካርል ጁንግ የስለ ልቦና ጽንሰ ሐሳብ እንደሚያስረዳው እውነተኛነት የሰዎችን ልብ ለማሸነፍ ትልቁ መሳሪያ ነው ይለናል። የሰው ልጅ ውስጣዊ የሆነ የውሸት መፈለጊያ ራዳር አለው። ሰዎች ስናስመስል፣ የሌለንን ማንነት ለማሳየት ስንጥር ወይም ፍጹም ሆነን ለመታየት ስንሞክር ወዲያውኑ ይረዱታል። ይህ ደግሞ አመኔታንና ክብርን ሙሉ ለሙሉ ያጠፋዋል። በተቃራኒው ደግሞ ታዋቂዋ ተመራማሪ ብሬኔ ብራውን ስለ ተጋላጭነት ባደረገችው ጥናት እንዳረጋገጠችው አላውቅም ማለትን የማይፈሩና ስህተት ሲሰሩ ኃላፊነት የሚወስዱ ሰዎች በማህበረሰቡ ዘንድ እጅግ ከፍተኛ የሆነ ክብርን ያገኛሉ። እውነተኛነት ጥንካሬን ይጠይቃል። የካርል ጁንግ የግለሰብነት ጉዞ እንደሚያስተምረን የራሳችንን ጨለማና ድክመት ተቀብለን ወደ ብርሃን ስናወጣው ሙሉና እውነተኛ ሰው እንሆናለን። አንድ መሪ ስህተት ሰርቶ ተሳስቻለሁ፣ ይህንን ለማስተካከል እሰራለሁ ሲል ተከታዮቹ አይንቁትም። ይልቁንም ለእውነታውና ለጀግንነቱ የበለጠ ያከብሩታል። ማስመሰል የደካሞች ጋሻ ሲሆን፣ እውነተኛነት ግን የጠንካሮች ጦር ነው። ሰዎች ስለኛ ምን ያስባሉ ብለን መጨነቃችንን አቆመን በራሳችን እሴቶችና መሪዎች ላይ ጸንተን መቆም አለብን። የማናውቀውን ነገር አውቃለሁ ብለን ከመከራከር ይህንን ጉዳይ በሚገባ ላውቀውም ላጠናው ይገባል ማለትን መፍራት ማቆም አለብን። ስህተት ስንሰራ ያለምንም ሰበብ ኃላፊነት እንውሰድ። በማንነታችን፣ በአስተዳደጋችን ወይም ባለን ነገር ማፈር የለብንም። እውነተኛ ማንነታችንን ስንቀበል ዓለም እኛን ለመቀበልና ለማክበር ትገደዳለች። አምስተኛ፣ የራስን መንገድ መከተልና በጠንካራ የህይወት ዓላማ መኖር። አብርሃም ማስሎ ሄራርኪ ኦፍ ኒድስ በተባለው ዝነኛ የስነ ልቦና ንድፈ ሐሳቡ ላይ የሰው ልጅ የፍላጎት እርከን መጨረሻ ራስን እውን ማድረግ እንደሆነ ያስረዳል። ዓላማ ያለውና የራሱን ራዕይ የሚያሳድድ ሰው ማህበራዊ ይሉኝታን አይፈልግም። አብዛኞቹ ሰዎች የራሳቸው የሆነ ጠንካራ የህይወት ዓላማ ስለሌላቸው የሌሎችን ህይወት በመከተል በማማትና የሰዎችን ትኩረት በመፈለግ ጊዜያቸውን ያጠፋሉ። ነገር ግን አንድ ሰው የራሱ የሆነ ትልቅ ራዕይ፣ ተልዕኮና የሚያሳድደው ጠንካራ ዓላማ ሲኖረው ማህበረሰቡን እንደ ማግኔት ይስባል። ዓላማ ያላቸው ሰዎች ጥቃቅን ለሆኑ ጭቅጭቆች ጊዜ የላቸውም። በሰዎች አሉባልታ አይረብሹም እና ጊዜያቸውን በከንቱ አያባክኑ። ይህ የትኩረትና የዓላማ ጽናት ሰዎች በውስጣቸው ጥልቅ የሆነ አክብሮት እንዲያድርባቸው ያደርጋል። ታሪክን ብንመለከት ታላላቅ ፈጣሪዎች፣ ሳይንቲስቶችና የለውጥ አራማጆች መጀመሪያ ላይ በሰዎች ተነቅፈዋል፣ ተስቆባቸዋል። ነገር ግን እነሱ ዓላማቸውን ትተው የሰዎችን ይሉኝታ ለማግኘት አልሞከሩም። በራሳቸው መንገድ መጓዛቸውን ሲቀጥሉ በመጨረሻም እነዚያ ያሳቁባቸው ሰዎች ሳይቀሩ ተመልሰው መጥተው አክብሮት ሰጥቷቸዋል። ሕይወቱን በራሱ ውሳኔና ዓላማ የሚመራ ሰው የራሱ ዓለም ንጉስ ነው። ሕይወታችንን ትርጉም ባለው ዓላማ እንሙላው። የራሳችንን ግብና ራዕይ አውጥተን በዚያ ላይ ትኩረት እናድርግ። የሰዎች ጭብጨባ ሆነ ትችት ከግባችን ሊያስተጓጉለን አይገባም።
የራሳችንን ህይወት በማሻሻል በማንበብ ክህሎታችንን በማሳደግ ላይ ስናተኩር ተፈጥሯዊ የሆነ በራስ መተማመን በውስጣችን ይገነባል። ይህ በውስጣችን የምንገነባው ጥንካሬ በውጫዊው ዓለም ከፍተኛ የሆነ የክብርና አድናቆት ሞገድ ይፈጠራል። በአጠቃላይ ክብር ከሰዎች የምንለምነው ምጽዋት ሳይሆን በራሳችን ስብዕና፣ ጥንካሬና ስነ-ልቦናዊ ብስለት የምንገነባው ሐውልት ነው። ራሳችንንና ጊዜያችንን ስናከብር፣ የዝምታንና የማዳመጥን ኃይል ስንረዳ፣ ስሜታችንን ከምንም በላይ ስንቆጣጠር፣ ማስመሰል ትተን እውነተኛ ማንነታችንን ስንቀበልና የራሳችንን የህይወት ዓላማ በጽናት ስንከተል ዓለም እኛን ላለማክበር ምንም አይነት ምርጫ አይኖራትም። ህይወት አጭር ናት። በማስተዋል ልንኖር ይገባል። ለዚህም የህይወታችን ጉዞ የሚሆነውን መልካም ምክርና ጥበብ ከኛ ጋር ያገኙታል። ሰብስክራይብ በማድረግ ቤተሰባችን ይሁኑ። በጥበብ፣ በጥንቃቄ፣ በእውቀት፣ በእምነት፣ በተስፋና በፍቅር ራሳችንን ዘውትር እያስተማረን እንጓዝ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ